ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በእያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በዛሬው ፕሮግራም እጅግ በጣም አስፈላጊ የሆነ መረጃ ይዤላችሁ ቀርብ ያለው ሞዲስ ኤንድ ሩቲንስ ስለተባለ በአንድሮይድ ስልክ ላይ ስለሚገኝ አንድ አስገራሚ ፊውቸር በውስጡ ያሉትን ጥቅሞች እነግራችኋለሁ። እርግጠኛ ነኝ እስከዛሬ የማታውቁት ከሆነ በእርግጠኝነት በጣም ትቆጫላችሁ ማለት ነው። የሚገርም ጥቅም ነው ያለው። ሞዲስ ኤንድ ሩቲንስ የተባለው ፊውቸር ምንድነው የሚያደርግላችሁ? ለምሳሌ ኢፍ እና ዜን የሚል ፊውቸር አለው ማለት ነው። ኢፍ ማለት ይህ ሲሆን እንደማለት ነው። ዜን ማለት ደግሞ ወደ ተግባር የሚቀይሩበት ነው። ለምሳሌ ላስረዳችሁ። የፈለጋችሁትን ስራ ማዘዝ ትችላላችሁ እዚህ ጋር ገብታችሁ። ለምሳሌ ኢፍ ላይ ቻርጅ ሲሆን ማለት ትችላላችሁ። ኢፍ ላይ ቻርጂንግ ሞድ ላይ አድርጋችሁ ለምሳሌ ቻርጅ ሲሆን አውቶማቲካሊ ስልኩ ምን ይስራላችሁ? አፕ ይክፈትላችሁ፣ ሞባይል ዳታ ያጥፋላችሁ፣ ዋይፋይ ያጥፋላችሁ፣ ብሉቱዝ ያጥፋላችሁ፣ ፍላይት ሞድ ያደርግላችሁ፣ ፓወር ሴቪንግ ሞድ ያደርግላችሁ፣ የፈለጋችሁትን። ስለዚህ ለምሳሌ ቻርጅ ሳደርግ ይሄን ስራልኝ ማለት ትችላላችሁ። ስለዚህ እናንተ ቻርጅ በምታደርጉ ሰዓት አውቶማቲካሊ ራሱ ስራውን ይሰራል ማለት ነው። ይህ ብቻ አይደለም ጓደኞቼ፣ የፈለጋችሁትን ነው የምታዙት እያልኳችሁ ነው። ለምሳሌ የሆነ ቦታ ስደርስ የሆነ ቦታ ሲሄድ እንደዚህ አይነት ነገሮችን አጥፋልኝ ማለት ትችላላችሁ። ለምሳሌ ቤተክርስቲያን ወይም ቸርች የምትሄዱ ከሆነ ቸርች ሲደርስ ድምጹን ቀንስልኝ፣ ሞባይል ዳታ አጥፋልኝ፣ ዋይፋይ አጥፋልኝ ማለት ትችላላችሁ። ብቻ እናንተ ባዘዛችሁት ስትራቴጂ የምትቀያይሩበት መንገድ ሞዲስ ኤንድ ሩቲንስ የሚባለው ፊውቸር ነው ማለት ነው። እሱን ዛሬ የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉ። ይህን ቪዲዮ ስትጀምሩ ላይክ አድርጉ። ስልካችሁን ከጥግ ድረስ እንዲታውቁት ነው ማድረጋችሁ። በየቀኑ ካሁን በኋላ ለመስራት ተዘጋጅቻለሁ ማለት ነው። ስለዚህ ሰብስክራይብ፣ ላይክ እያደረጋችሁ ድጋፋችሁን አሳዩኝ። አብራችሁን ቆዩ። መልካም ቆይታ። እሺ እንግዲህ ወደ ስልካችን ተመልሰናል። ስክሪን ላይ እየተመለከታችሁ ማለት ነው። ይህ ፊውቸር ያለው አንድሮይድ ስልክ ላይ ነው ማለት ነው። የአይፎን ተጠቃሚ ከሆናችሁ እንግዲህ በጣም አዝናለሁ፣ ይህ ፊውቸር ላይኖረው ይችላል። እኔ ብዙም የአይፎን ተጠቃሚ አይደለሁም፣ የአንድሮይድ ስልክ ተጠቃሚ ነኝ ማለት ነው። ግን አስፈላጊ ሲሆን እንዳልኳችሁ አንዳንድ ጊዜ ለአይፎንም የሚሆኑ መረጃዎችን ሰጣለሁ ማለት ነው። ስለዚህ አሁን የት ነው የምንሄደው ካላችሁ ወደ ስልካችሁ ሴቲንግስ አፕሊኬሽን ትከፍታላችሁ ማለት ነው። የስልካችሁን ሴቲንግ አፕሊኬሽን ትፈልጉና ትከፍቱታላችሁ። ከከፈታችሁ በኋላ ማለት ነው እንዳልኳችሁ ሞዲስ ኤንድ ሩቲንስ የሚል ፊውቸር ታገኛላችሁ ማለት ነው። ይሄኛው ማከብበትን ሞዲስ ኤንድ ሩቲንስ የሚለውን ፊውቸር ትነኩታላችሁ ማለት ነው። ከነካችሁ በኋላ ብዙ አይነት አለ። ሞዲስ የሚለው አለ። ዛሬ ማሳያችሁ ግን ሩቲንስ የሚለውን ፊውቸር ነው ማለት ነው። ስለዚህ ከላይ ፕላስ ምልክት አለች፣ እሷን ትነካላችሁ። ከዛ እንደምታዩት ክሬት ሩቲን ይላችኋል ማለት ነው። ክሬት ሩቲን እንግዲህ በጣም የሚያዝናና የሚገርም ስራ የምትሰሩበት ነው ጓደኞቼ። የመጀመሪያው ኢፍ ይላል። ኢፍ ማለት ቅድም እንደነገርኳችሁ ይህ ቢሆን የምትሉበት ነው። ከታች ደግሞ ዜን የሚል አለ። ይህ ደግሞ ይህን አድርግልኝ እንደማለት ነው። ለምሳሌ ኢፍ ላይ ስተኛ ማለት ትችላላችሁ። ስተኙ ምን ላድርግላችሁ ይላችኋል። ከታይ መጻፍ ነው። ለምሳሌ ስተኛ ስልኩን ድምጹን ቀንስልኝ፣ ፍላይት ሞድ አድርግልኝ፣ ሞባይል ዳታውን አጥፋልኝ፣ ዋይፋዩን አጥፋልኝ፣ ብሉቱዝ ሎኬሽን አጥፋልኝ፣ ለሆነ ሰው ፎቶ ላክልኝ፣ ሜሴጅ ጻፍልኝ፣ ደውልልኝ፣ ኤቭሪቲንግ እናንተ ብቻ እዘዙት፣ ስራውን ይሰራላችኋል ማለት ነው። ስለዚህ ዛሬ እስኪ አንዷን ላሳያችሁና ኢፍ ላይ እንግባ። ኢፍ ላይ ስንገባ እንደምታዩት እነዚህ ሁሉ አሉ። ለምሳሌ ቦታ አለ እንዳልኳችሁ። ቦታ ደግሞ በጣም የሚገርም ነው። የሆነ አካባቢ ሲደርስ እዛ የምትሰጉበት ቦታ ከሆነ ድምፁ እንዲቀንስላችሁ ምናምን ማድረግ ትችላላችሁ። ግን ከተመቻችሁ ለቀጣይ ሙሉውን እሰራለሁ። ሙሉውን ስራልን ካላችሁ እያንዳንዱን እሰራለሁ። ዛሬ ግን አንዷን ላሳያችሁ። ምንድነው? ቻርጅ የምትለዋል። ለምሳሌ ወደ ታች ትወርዳላችሁ። ከዛ ምንም ይላል ጓደኞቼ ቻርጂንግ ስታተስ የምትላለች። ቻርጂንግ ስታተስ እሷን ስትነኳት ከዛ ቻርጂንግ ኖት ቻርጂንግ ይላችኋል። እዚህ ጋር ምንድነው የምታደርጉት? ቻርጅ ሲሆን ነው የሆነ ነገር አዘው ካላችሁ ቻርጂንግ የሚለውን ኖት ቻርጂንግ ላይ ከሆነ ኖት ቻርጂንግ ብዙ ጊዜ እሱ አይመከርም። ስለዚህ ቻርጂንግ የሚለውን ደን ትላላችሁ ማለት ነው። ኢፍ ላይ ምን ብያችኋለሁ? ቅድም የምታደርጉት ምንድነው ብያለሁ? ኢፍ ላይ ይሄን ሲሆን የሚለውን ነው የምታስገቡት ብያለሁ። ስለዚህ ቻርጅ ሲሆን ብያዘዝኩት
ከታች ደግሞ ዜን የሚለው ላይ ምን ላድርግልህ አለኝ። ቻርጅ ሲሆን ምን እንዲያደርግልህ ነው የምትፈልገው እያለኝ ነው። ስለዚህ አድ የሚል አለ፣ አድ ሩቲንስ የሚል አለ። ስለዚህ ለምሳሌ ቻርጅ ሲሆን ምን ያደርግልኝ? እስኪ ለምሳሌ ብሉቱዝን ያብራልኝ ወይስ ያጥፋልኝ? እንደዛ ማለት ትችላላችሁ። ለምሳሌ ሞባይል ዳታውን አብራልኝ ማለት ትችላለሁ። ለምሳሌ አሁን ሞባይል ዳታው ኦፍ፣ እሺ ዋይፋዩ በርቷል፣ ይታያችኋል አይደል? ስክሪን ላይ ዋይፋዩ በርቷል። ስለዚህ ቻርጅ ሳደርገው ዋይፋዩን አጥፋልኝ ልበሉ። እዚህ ጋር ዋይፋይ ብላችሁ ሰርች ማድረግ ትችላላችሁ። እዚህ ጋር ዋይፋይ ማለት ትችላላችሁ። ከዛ ትነኩትና ምን ላድርግላችሁ ነው የሚለው? ኦን ላድርግላችሁ ኦፍ ነው የሚለው። ስለዚህ ኦፍ እለዋለሁ። ደን ጨረስን ማለት ነው። ከዛ ምን መጨመር ትችላላችሁ? አድ አክሽን የሚላል። ለምሳሌ አሁን ላይ ለምሳሌ ብሉቱዝ ኦን ላድርገው ቀጣይ እንዲያጠፋልኝ ማለት ነው። አድ አክሽን የምትላለች ከታች። አድ አክሽን የሚለውን እንነካና አሁንም ብሉቱዝ እንመርጣለን ማለት ነው። ስለዚህ ቻርጅ በሚሆን ሰዓት ብሉቱዝ እንዲያጠፋልኝ ይፈልጋለሁ። ስለዚህ ብሉቱዝ ኦፍ ይሁን አልኩት። ስለዚህ እነዚህን ካረግን በኋላ የፈለግነውን መጨመር አድ አክሽን የሚለውን እየነካን የፈለግነውን መጨመር እንችላለን ማለት ነው። ስለዚህ አሁን እነዚህን ላሳያችሁና በዚህ መሰረት እናንተ የፈለጋችሁትን ማድረግ ትችላላችሁ፣ ቪዲዮ እንዳይረዝም ማለት ነው። ስለዚህ ከታች ምን ታደርጋላችሁ? የፈለጋችሁትን ያህል ከጨመራችሁ በኋላ ሴቭ ትላላችሁ ማለት ነው። ሶ ከዚህ የፈለጋችሁትን ስም ትሰጣላችሁ። ከዛ ደን ትሉታላችሁ ከታች ማለት ነው። ደን ብላችሁ ወጣችሁ። ሶ ወደ ስልካችሁ እንመለሳለን ማለት ነው። አሁን ቻርጅ ሲሆን ያዘዝኩት ነገር አለ። የሚገርማችሁ ቻርጅ ሲሆን ምን ያደርግልኛል? ዋይፋይ ያጠፋልኛል፣ ብሉቱዝ ያጠፋልኛል ማለት ነው። ስለዚህ ይሄው እንመለስና ዋይፋይ እና ብሉቱዝ አሁን በርቷል ማለት ነው። ስለዚህ ቻርጅ እናደርግና እንሞክረዋል ማለት ነው። ትንሽ ጠብቁኝ፣ ቻርጀር ላምጣ። ይሄው ስክሪን ላይ እየተመለከታችሁ ይሄው ቻርጀሩ ላደርገው ነው። ቻርጀር ሳደርገው አውቶማቲካሊ ዋይፋይ እና ብሉቱዝ ይጠፋል ማለት ነው። አያችሁት? በጣም ጥሩ። እስኪ ላብራው። ቻርጀሩን ስነቅለው ደግሞ ዋይፋይ እና ብሉቱዝ ይበራሉ ማለት ነው። ይሄው እናንተ ስክሪን ላይ እየተመለከታችሁ አሁን ልስካው። ይሄው ሰካሁት፣ በራሱ ጠፋ። ከዛ ስነቅለው ደግሞ ዋይፋይ እና ብሉቱዝ በራ። ሶ አንድ ምሳሌ ነው ያሳየኋችሁ። አሁን እነዚህ ምሳሌ ካሳየኋችሁ እናንተ ኢፍ ላይ ለምሳሌ ኢፍ ላይ ትገቡና አድ ማድረግ ትችላላችሁ። ለምሳሌ ይሄን ኤዲት ማድረግ ትችላላችሁ። ኤዲት የሚለውን ነክታችሁ ከፈለጋችሁ ደግሞ ዲሌት በሉት። ሶ ትመለሱና ካስቸገራችሁ ጫን ብላችሁ ትይዙትና ዲሌት ኦል የሚል አለ ከታች፣ ዲሌት ማለት ትችላላችሁ። ሌላ መፍጠር ስትፈልጉ ደግሞ ፕላስ የምትለውን ነክታችሁ ኢፍ ላይ እንዲህ ሲሆን ለምሳሌ በምተኛ ሰዓት ማለት ትችላላችሁ። በምተኛ ሰዓት ምን ያርግላችሁ? ፍላይት ሞድ ያርግልኝ። ደግሞ ሌላ ምንድን ነው? ሞባይል ዳታ አጥፋልኝ፣ ሙዚቃ ድምፅ ቀንስልኝ፣ ባትሪ ሌቭሉን ማስተካከል፣ እንትኑን ማታ በሚሆን ሰዓት ደግሞ ብራይትነሱን ቀንስልኝ ማለት ትችላላችሁ። በጣም እኔ የወደድኩት ፊውቸር ነው ማለት ነው። እስኪ አንድ የወደድኳትን ፊውቸር ልንገራችሁ። ለምሳሌ ባትሪው ይህን ያህል ሲደርስ የሆነ ነገር አድርግልኝ ማለት ትችላላችሁ። ለምሳሌ ኢፍ ላይ ትገቡና ኦኬ ባትሪ ሌቭል የሚል አለ፣ ባትሪ ሌቭል የሚል አለ። ባትሪ ሌቭል የሚለው ላይ ለምሳሌ ባትሪው ይሄን ያህል ሲደርስ ይሄን ያህል ምን የሆነ ነገር አድርግልኝ ማለት ትችላላችሁ። ለምሳሌ ባትሪው አሁን 84 ነው። ምናልባት 83 ላይ ላድርገው። ከቀነሰ ባትሪ 83 ላይ ሲደርስ የሆነ ነገር አድርግልኝ ማለት ነው። እንዴት እንደሚሰራ አይታችኋል፣ ግን ማሳየት አይጠበቅብኝም። ስለዚህ ለምሳሌ ባትሪው 15% በሚሆን ሰዓት ትላላችሁ፣ ደን ትሉታላችሁ። ከዛ ምን ላድርግላችሁ ነው የሚለው። ከታይ ደግሞ 15% በሚሆን ሰዓት ባትሪው የፈለጋችሁት እንዲያደርግላችሁ ማዘዝ ትችላላችሁ። ብራይትነሱን እንዲቀንስላችሁ ማድረግ ትችላላችሁ። ባትሪ ሴቨር ሞድ፣ ፓወር ሴቪንግ ሞድ እንዲያደርግላችሁ ማድረግ ትችላላችሁ። ብዙ ጊዜ የሚመከረው ኤው ከላይ ፓወር ሴቪንግ ሞድ ማለት ባትሪያችሁን እንዳይጨርሰው የሚከላከል ነው። ስለዚህ 15% ሆነ ማለት ፓወር ሴቪንግ ሞድ ኦን ሆነ ማለት 15% ያለው ባትሪያችሁ እንዲያልቅ የሚከላከልላችሁ ፓወር ሴቪንግ ሞድ ነው። ስለዚህ ያንን ደን ብላችሁ ትወጣላችሁ፣ ሴፍ ትሉታላችሁ።
ጨረሳችሁ ማለት ነው። ስለዚህ ባትሪው 15% ሲደርስ ፓወር ሴቪንግ ሞዱን አውቶማቲካሊ ይህን ማለት ነው ኦን ያደርግላችኋል ማለት ነው። በስክሪን ላይ የምትመለከቱትን በዚህ መንገድ ብዙ ነገር መስራት ትችላላችሁ። በእርግጥ እያንዳንዱን ለማሳየት ጊዜ ይወስዳል ማለት ነው። ከፈለጋችሁ ሙሉውን አጠቃቀም የምነግራችሁ ይሆናል ማለት ነው። እስኪ ስንቶቻችሁ ናችሁ ይህን ፊውቸር አዲስ ያወቃችሁት? በኮመንት ግለጹልኝ። አመሰግናለሁ ጓደኞቼ። በቀጣይ ደግሞ የተለየ ፊውቸር ይዤላችሁ ቀርባለሁ። በቀጣይ ቪዲዮ እስከምናገናኝ ሰላማችሁ ይብዛ። ያንኛውን ቻናሌን ከፈለጋችሁ ቸክ አድርጉት። በጣም ብዙ የሚገርሙ ነገሮችን እየሰራሁ ነው። እዛኛውም የተለያዩ ርዕሶችን ታገኛላችሁ። ፕሮፋይል ላይ ስገቡ ሁለተኛው ቻናል የሚል አለ፣ ገብታችሁ መመልከት ትችላላችሁ። በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ ባይ